አስደንጋጭ አዋጅ ታወጀ። በአስቸኳይ ለቃችሁ ውጡ ካልሆነ ትገደላላችሁ የሚል ትዕዛዝ ወርዷል። ድንበር ላይ ኢትዮጵያውያን ነዋሪዎች በአስቸኳይ ለቀው እንዲወጡ ካልሆነ እንደሚገደሉ ትዕዛዝ ወጣባቸው። መረጃው ለኢትዮጵያውያኑ አስደንጋጭና መራር ሆኗል። የኢትዮጵያ መንግስት በጉዳዩ ላይ ዝምታን የመረጠ ሲሆን ህዝቡ ግን ከገዛ ከተማው እንዲለቅ ካልሆነ እንዲገደል ታዟል። ታደምጡታላችሁ። ሻዕቢያ ሚሳኤሎቹን ክተታለ ወደ ኢትዮጵያ ድንበርም አሰማርቷል። የሻዕቢያ ጋር ሆኖ የተሰለፈው ህወሓትም የጦርነት ዝግጅቱን እያጧጧፈ ሲሆን መካከለኛና ከፍተኛ የጦር አዛዦቹን ወደ መቀሌ በመጥራት በዝግ እየመከረ ነው። ይህን ተከትሎ ጦርነቱ ከመቼውም ጊዜ በላይ የአይን ጥቅሻ ያህል ቀርቧል አስብሏል። እንመለስበታለን። ትራምፕ ባለስልጣናቸውን ወደ አዲስ አበባና ካይሮ ላኩ። በሳምንት ለሶስተኛ ጊዜ ያህል ግድቡን በተመለከተ ለፈርዖኖቹ ያዘነብል አስተያየት የሰጡት ነውጠኛው መሪ ሚኒስትራቸውን ወደ ሀገራቱ የላኩት የኢትዮ ግብፅን ድርድር ለማስጀመር ሳይሆን እንዳልቀረ ተሰምቷል። ትሰሙታላችሁ። ህወሓት በሰሜን እዝ ላይ የፈጸመውን ጥቃት ለመጀመሪያ ጊዜ በአደባባይ ወጥቶ ያመነው የህወሓት ቃል አቀባይ ዝምታውን ሰብሮ ተከስቷል። የህወሓት የጦርነት አፈቀላጤ ገብረ ጻዲቅ ሌላ ጦርነት ቀርቧል ሲል በወይን መስኮት በኩል ብቅ ብሎ ተደምጧል። የህወሓት ትዕግስት ገደብ አለው፣ ወታደራዊ ኃይሉ በተጠንቀቅ ሆኖ እየጠበቀ ነው ሲል ዛሬም የህወሓትን የጦርነት እቅድ አምልጦት አጋልጧል። በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ትራምፕ ባለስልጣናቸውን ወደ አዲስ አበባና ካይሮ ላኩ። በሳምንት ለሶስተኛ ጊዜ ያህል ግድቡን በተመለከተ ለፈርዖኖቹ ያዘነብል አስተያየት የሰጡት ነውጠኛው መሪ ሚኒስትራቸውን ወደ ሀገራቱ የላኩት የኢትዮ ግብፅን ድርድር ለማስጀመር ሳይሆን እንዳልቀረ ተሰምተዋል። አሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ኢትዮጵያን ጨምሮ በአራት የአፍሪካ ሀገራት ከነገ ጀምሮ ጉብኝት ያደርጋሉ። ምክትል ውጭ ጉዳይ ሚኒስትሩ በአዲስ አበባ ቆይታቸው ጠቅላይ ሚኒስትር አብይ አህመድን ጨምሮ ከኢትዮጵያ ባለስልጣናት ጋር በቀጠናው የሰላምና የጸጥታ ጉዳዮች ላይ እንደሚወያዩ የአሜሪካ ውጭ ጉዳይ መስሪያ ቤት አስታውቋል። ምክትል ሚኒስትሩ በዚህ ጉብኝታቸው ከኢትዮጵያ በተጨማሪ ወደ ግብጽ፣ ኬንያና ጅቡቲ ይጓዛሉ። አሜሪካ ምክትል ውጭ ጉዳይ ሚኒስትር ሆነው በመጋቢት 2017 ዓ.ም የተሾሙት ክሪስቶፈር ላንዳው ወደ ካይሮና አዲስ አበባ የሚጓዙት የሀገራቸው ፕሬዝዳንት ኢትዮጵያና ግብጽ በታላቁ ህዳሴ ግድብ ምክንያት የገቡበትን ውዝግብ ለመፍታት እንደሚሹ ባስታወቁ በጥቂት ቀናት ውስጥ ነው። ላንዳው የመጀመሪያው መዳረሻ በሆነችው ግብጽ ላንዳው በአካባቢያዊ ተግዳሮቶች ላይ ስለሚደረግ ትብብር ከሀገራቱ ባለስልጣናት ጋር እንደሚወያዩ መስሪያ ቤታቸው ገልጿል። እነዚህ ውይይቶች የአሜሪካና የግብጽ ኢኮኖሚያዊ ግንኙነትን ማጠናከርን የተመለከቱ ጉዳዮች እንደሚነሱ መስሪያ ቤቱ አመላክቷል። የአሜሪካው ምክትል ውጭ ጉዳይ ሚኒስትር ከካይሮ ወደ አዲስ አበባ ሲያቀኑ በዩናይትድ ስቴትስ ጦር የአፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን አብረዋቸው ይጓዛሉ። ጠቅላይ ሚኒስትር አብይ አህመድና ጄኔራል ዳግቪን አንደርሰን ባለፈው ዳር በአዲስ አበባ ተገናኝተው ነበር። አሜሪካዊ የጦር መኮንን ወደ አዲስ አበባ ብቅ ያሉት በቀጠናዊ ጸጥታና ለተሻሻሉ የትብብር ዕድሎች ላይ ለመወያየት እንደሆነ ጠቅላይ ሚኒስትሩ በወቅቱ ገልጸው ነበር። የሀገሪቱ ምክትል ውጭ ጉዳይ ሚኒስትር በአዲስ አበባ በሚኖራቸው ቆይታ ከሰላምና ጸጥታ ጉዳዮች ባሻገር ለኢኮኖሚ ጉዳዮች ትኩረት እንደሚሰጡ ተገልጿል። ላንዳው ከኢትዮጵያ ባለስልጣናትና ከግሉ ዘርፍ ተወካዮች ጋር በአዲስ አበባ በሚያደርጉት ውይይት ለዩናይትድ ስቴትስ የንግድ ተሳትፎ የሚሆኑ ድሎችን ያስተዋውቃሉ ተብሏል። ላንዳው በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ ጋር የመገናኘት እቅድም ይዘዋል። እዚህ ውይይት አሜሪካና የአፍሪካ ህብረት ቅድሚያ የሚሰጧቸው ጉዳዮች ላይ እንደሚነሱ ተገልጿል። ሁለቱ ወገኖች ከሚወያዩባቸው አጀንዳዎች መካከል ሰላምን ማስፈን፣ የንግድ ትብብርን ማስፋትና ሰብአዊ ቀውሶችን መፍታት የሚሉት እንደሚገኙበት የአሜሪካ ውጭ ጉዳይ መስሪያ ቤት አስታውቋል። ሻዕቢያ ሚሳኤሎቹን ክተታለ ወደ ኢትዮጵያ ድንበርም አሰማርቷል። የሻዕቢያ ጋር ሆኖ የተሰለፈው ህወሓትም የጦርነት ዝግጅቱን እያጧጧፈ ሲሆን መካከለኛና ከፍተኛ የጦር አዛዦቹን ወደ መቀሌ በመጥራት በዝግ እየመከረ ነው። ይህን ተከትሎ ጦርነቱ ከመቼውም ጊዜ በላይ የአይን ጥቅሻ ያህል ቀርቧል አስብሏል። የሻዕቢያ ምክንያትና ውሳኔዎች የኢትዮ ኤርትራ ፍጥጫ ወደ ጦርነት የማምራቱ ነገር አይቀር እየሆነ ነው። ያለ ጦርነት ህልውና የሌለው የሚመስለው ሻዕቢያ በሁለት ምክንያቶች ጦርነቱ አይቀሬ
እንዲሆን እያደረገው ነው። የመጀመሪያው በኢትዮጵያ ላይ የውክልና ጦርነት በመክፈቱ ነው። ይህን የውክልና ጦርነት በአማራና ትግራይ ክልሎች ላይ እያደረገው እንደሚገኝ መንግስት ጭምር ደጋግሞ ገልጾታል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስም ከወራት በፊት በሰጡት ሰፊ ገለጻ ሻዕቢያ የውክልና ጦርነት እያደረገ ነው፣ ታግሰናል፣ ነገር ግን ትዕግስታችን ገደብ አለው ሲሉ አስጠንቅቀው ነበር። ሌላው ሻዕቢያ ጦርነቷ እንዳይሆን ያደረገው የዓለም አቀፍ ሕጎችን በመታው ለኢትዮጵያ የባህር በር መንፈጉ ነው። እነዚህ ሁለት ምክንያቶች ሻዕቢያ ፍጥጫው ወደ ጦርነት የሚያመራበትን መንገድ እያፋጠነው ይገኛል። ከትናንት አንስቶ ደግሞ ሚሳኤል ተሸካሚ ተሽከርካሪዎችንና ሚሳኤሎችን ወደ ኢትዮጵያ ድንበር እያስጠጋ ስለመሆኑ ከስፍራው የወጡ ምስሎች አጋልጠዋል። ምስሎቹ እንዳመላከቱት የኤርትራ ባንዲራ ካናታቸው የሰቀሉ በርካታ ታንኮችና ወታደራዊ ተሽከርካሪዎች ወደ ድንበሩ ሲጓጓዙ አመላክቷል። በተመሳሳይ ከግደፍ ጋር እጅና ጓንት ሆኖ እየሰራ የሚገኘው ህወሓት የጦርነት ዝግጅቱን እያፋጠነው ነው። መካከለኛና ከፍተኛ ወታደራዊ አዛዦቹን አስቸኳይ ስብሰባ በመቀሌ የጠራ ሲሆን ወታደራዊ ዕቅድ ማዘጋጀቱም ተጠቁሟል። ከዚህ በተጨማሪ በምዕራብ ትግራይ ሽሬ አዳዲስ ምልምል ወታደሮችን ማሰልጠን መጀመሩ ተረጋግጧል። ኢትዮጵያ መንግስትም ጉዳዩን በአንክሮ እየተከታተለው ስለመሆኑ ተሰምቷል። ህወሓት በሰሜን እዝ ላይ የፈጸመውን ጥቃት ለመጀመሪያ ጊዜ በአደባባይ ወጥቶ ያመነው የህወሓት ቃል አቀባይ ዝምታውን ሰብሮ ተከስቷል። የህወሓት የጦርነት አፈቀላጤ ገብረ ጻዲቅ ሌላ ጦርነት ቀርቧል ሲል በወይን መስኮት በኩል ብቅ ብሎ ተደምጧል። የህወሓት ትዕግስት ገደብ አለው፣ ወታደራዊ ኃይሉ በተጠንቀቅ ሆኖ እየጠበቀ ነው ሲል ዛሬም የህወሓትን የጦርነት እቅድ አምልጦት አጋልጧል። ከ4 ዓመት በፊት ህወሓት ሰሜን እዝን ማጥቃቱን ተከትሎ ህወሓት ጦርነቱን እንዳልከፈተ በወቅቱ ሲያስተባብል እንደነበር ይታወሳል። ሆኖም ያኔው የህወሓት ቃል አቀባይ ገብረ ጻዲቅ ወደ ሚዲያ ብቅ በማለት ጦርነቱን የጀመርነው እኛ ነን፣ ሰሜን እዝንም አጥቅተናል ሲል በአደባባይ እምነቱን መስጠቱ የሚታወቅ ነው። አፈቀላጤው ህወሓትና ማዕከላዊ መንግስቱ ወደ ጦርነት እየተንደረደሩ ባለበት ወቅት ተከስቷል። ጦርነቱ ቀርቧል፣ የ4 ኪሎን ድርጊት በዝምታ እንመለከተም፣ ጦሩ ተዘጋጅቷል የሚሉ የጦርነት እቅድ መረጃዎችን ይዞ ተከስቷል። ገብረ በቃለ መጠይቁ ትግራይ በፌዴራል መንግስቱ ውስጥ ያላት የወሳኝነት ሚና አጥታ በዝምታ አትቀጥልም ያለ ሲሆን በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት ወደ ለየለት ጦርነት ሊያመራ የሚችልበት እድል መቃረቡን ተናግሯል። አሁን ያለው ገደብ የሌለው ትዕግስት አይቀጥልም፣ ሁሉን አቀፍ ዝግጅት ተደርጓል። የህወሓት ወታደራዊ ኃይል ለተልዕኮ ዝግጁ ነው፣ ህዝቡ ለሚመጣው ነገር ዝግጁ ሆኖ ይጠብቅ፣ ክተት መሳይ ጥሪ አሰምቷል። ህወሓት በቃል አቀባዩ በኩል አዲስ ያስነገረው መልእክት ውጥረቱ ከወትሮ በተለየ ሁኔታ ባየለበት ወቅት መሆኑ ትኩረት የሚስብ ሆኗል። በአሁኑ ወቅት በፌዴራል መንግስትና በህወሓት መካከል የለየለት የጠላትነት ስሜት የሚታይ ሲሆን አንዳቸውን ሌላቸውን ለማጥፋት እየተጠባበቁ ነው። ከዚህ በተጨማሪም ሁለቱም ኃይሎች አንዳቸው ጠላት በሚል ፈርጀዋል። ባለፈው ጥቅምት ወር ፊልድ ማርሻል ብርሃኑ ጁላ የሰሜን እዝ መታሰቢያ ዝግጅት ላይ ባደረጉት ንግግር ይህ ቡድን ካንሰር ነው፣ ከኢትዮጵያ መወገድ አለበት ሲሉ አስደንጋጭ ንግግር አድርገው እንደነበር ይታወሳል። በአንጻሩ ህወሓትም በተደጋጋሚ በሚያወጣቸው መግለጫዎችና ወታደራዊ መኮንኖች በሚያደርጓቸው ንግግሮች ብልጽግናን እንደ ጠላት መፈረጁን ሲናገር ይታያል። ይህም ሁለቱም ኃይሎች ለፕሪቶሪያው ስምምነት ግዴለሽ ሆነው ቀጣይ ዙር ጦርነት ውስጥ ለመግባት መቁረጣቸውን እንደሚያሳይ ተንታኞች ያስረዳሉ። ከሻዕቢያ ጋር ወታደራዊ ቅንጅት የፈጠረው ህወሓት ጥቃት ለመክፈት የቀበረውን ከባድ መሳሪያ ከማውጣት አንስቶ ጸረ ድሮን መሳሪያ እንደታጠቀ ጭምር መነገሩ ይታወሳል። ቃል አቀባዩም ስለ ህወሓት ወታደራዊ ቁመና በሰጠው ማብራሪያ ማንኛውንም ግዳጅ ለመፈጸም በተጠንቀቅ መቆሙን አመላክቷል። ቃል አቀባዩ በህወሓት ወታደራዊ ኃይል ላይ የሚሰነዘሩ የስም ማጥፋት ዘመቻዎች ትግራይን በማዳከም ላይ የተመሰረቱ ናቸው ሲሉ ክስ አሰምተው እንከላከል የሚል ጥሪ አቅርበዋል። ህወሓት በዲሞክራሲ ስም ትግራይ ላይ ይንጸባረቃል ያለውን ከልክ ያለፈ ተቃውሞ መቆም አለበት ብሎ እንደሚያምንም ገልጸው በዲሞክራሲ ስም የሚቃወሙ ሰዎችን አንታገስም ሲሉ ከሰሞኑ የተጀመረው እርምጃ ተጠናክሮ እንደሚቀጥል ፍንጭ ሰጠዋል። የህወሓት ወታደራዊ ኃይል ከሰሞኑ በመስመር ልዩነት ተቃውሞ ያነሱ እንደ ብርጋዴር ጄኔራል ጎሽ ገብረ ያሉ የራሱን ሰዎች ማሰሩ ይታወሳል። እንዲሁም ከሻዕቢያ ጋር በህዝብ ለህዝብ ግንኙነት ስም የተጀመረውን ጽምዶ ወደ ወታደራዊ ቅንጅት ከማደጉ በፊት ዋና የነበረውን አክቲቪስት በተመሳሳይ ተቃውሞ በማሰማቱ መታሰሩ ይታወቃል።
አስደንጋጭ አዋጅ ታወጀ። በአስቸኳይ ለቃችሁ ውጡ ካልሆነ ትገደላላችሁ የሚል ትዕዛዝ ወርዷል። ድንበር ላይ ኢትዮጵያውያን ነዋሪዎች በአስቸኳይ ለቀው እንዲወጡ ካልሆነ እንደሚገደሉ ትዕዛዝ ወጣባቸው። መረጃው ለኢትዮጵያውያኑ አስደንጋጭና መራር ሆኗል። የኢትዮጵያ መንግስት በጉዳዩ ላይ ዝምታን የመረጠ ሲሆን ህዝቡ ግን ከገዛ ከተማው እንዲለቅ ካልሆነ እንዲገደል ታዟል። በሰሜን ምስራቅ ኬንያ ማንዲራ ግዛት የሚኖሩ ኢትዮጵያውያን አካባቢውን በአስቸኳይ ለቀው ካልወጡ ትገደላላችሁ የሚል ማስጠንቀቂያ እንደተሰጣቸው መናገራቸውን ቢቢሲ ዘግቧል። ስማቸው እንዳይገለጽ የጠየቁ በማንዲራ ግዛት የሚኖሩ ኢትዮጵያውያን ስደተኞች ህይወታችን አደጋ ላይ ወድቋል ሲሉ ለቢቢሲ ገልጸዋል። በኬንያ ኢትዮጵያ ኤምባሲ በበኩሉ ጉዳዩን እየተከታተለ እንደሚገኝ አስታውቋል። ቢቢሲ ካነጋገራቸው ኢትዮጵያውያን አንደኛው የሁለት ልጆች አባት ሲሆን በማንዲራ ለ8 ዓመት እንደኖረ ተናግሯል። ሞተር ገዝተን ሆቴል ከፍተን እየሰራን ነበር። መነሻውን አናውቅም፣ ግን ኢትዮጵያዊ የሆነ ሁሉም ይውጣ ብለው ተነሱ ብሏል። ኢትዮጵያዊው ስደተኛ ይውጡ ብለው ቢተውን ጥሩ ነበር፣ ግን ዝም ብለው እያሰሩ ብር እየተቀበሉ ነው። በፖሊስ መኪና መጥተው ከታክሲ ውስጥ እያፈሱ እየወሰዱ ነው። በጣም ተቸግረናል ሲልም አክሏል። ኢትዮጵያዊው የሚያግዘን ሰው አጥተናል በማለትም ያሉበትን ሁኔታ ይገልጻል። በርካታ ኢትዮጵያውያን በማንዲራ ግዛት በተለያዩ ስፍራዎች ተሰማርተው እንደሚኖሩ የሚናገረው ነዋሪው የኢትዮጵያን ቁጥር በ10 ሺህ ይገመታል ብሏል። ኢትዮጵያውያንን አንፈልግም፣ ይውጡልን፣ ሀገራችንን እየወረሱ ነው ብለው ነው የተነሱት የሚለው ስደተኛው ስለ ጉዳዩ ማብራሪያ ለመጠየቅ ቢሞክሩም የሀገር ሽማግሌዎችን ይጠይቁ የሚል ምላሽ እንደተሰጣቸው ገልጿል። ከኢትዮጵያውያን መካከል የተወሰኑት ወደ ሀገር ሽማግሌዎች ሲሄዱ ደግሞ እናንተን ማየት አንፈልግም፣ ሀገራችንን ለቃችሁ ውጡ እንደተባሉ አክሏል። በማንዲራ ግዛት በተደረጉ ስብሰባዎች ላይ ኢትዮጵያውያን ስደተኞች በሞተር ሳይክል የማጓጓዝና የሆቴል ዘርፉ ላይ መሰማራታቸውን በመጥቀስ እኛስ ምን ሰርተን እንብላ የሚል ቅሬታ መነሳቱንም ገልጿል። በማንዲራ ግዛት ከሚኖሩ ኢትዮጵያውያን አብዛኞቹ ከወላይታ ዞንና ኦሮሚያ ክልል አካባቢዎች መሰደዳቸውን ቢቢሲ ያነጋገራቸው ነዋሪዎች ይገልጻሉ። ሌላ ቢቢሲ ያነጋገረው ኢትዮጵያዊ ስደተኛ በበኩሉ የአሁኑ የውጡልን ዘመቻ የተጀመረው ባለፉት ሳምንት ኢትዮጵያዊ መገደሉን ተከትሎ ነው ብሏል። ኢትዮጵያዊን አስክሬን ወደ ሀገር ቤት ለመላክ አልፈቀዱልንም ሲል ነዋሪው ይገልጻል። ኢትዮጵያዊው ስደተኛ ቡራቡር የሚባል አካባቢ እንደተገደለ ጠቅሶ የተገደለበት ጥይት ከሰውነቱ ወጥቷል የሚል ምላሽ እንደተሰጣቸውና የአስክሬን ምርመራ ሳይደረግ እንደቀረ ተናግሯል። በዚያው አካባቢ የሚኖሩ ኢትዮጵያውያን ከቀበሩት በኋላ ኢትዮጵያውያንን አንፈልገም፣ ለቀው ይውጡልን የሚል ዘመቻ መነሳቱን ገልጿል። ኢትዮጵያውያን ከማንዲራ ግዛት ለቀው እንዲወጡ የተቀመጠው ቀነ ገደብ ጥር 5 እንደሆነ የተናገረው ነዋሪው ከዚያን በኋላ በአካባቢው የሚገኙ ስደተኞች በድንጋይ ተቀጥቅጠው ይገደሉ የሚል ዘመቻ መከፈቱን ይናገራል። ኢትዮጵያውያን ስደተኞች ከማንዲራ ግዛት ለቀው ይውጡ፣ ካልወጡ ግን ይገደላሉ የሚለው የሀገር ሽማግሌዎች ውሳኔ ነው የሚል ነገር መስማታቸውን የተናገረው ነዋሪው ድምፅ ማጉያ መኪና ላይ ተጭኖ እየተዞረ ጭምር ውጡልን የሚል ዘመቻ እየተላለፈ መሆኑን ለቢቢሲ አስረድቷል። ትዕዛዙ የወጣው ከሀገር ሽማግሌዎች ነው። የመንግስት አካላትን ሳይኖሩበት አይቀርም። እያሰሩ እስከ 20 ሺህ ሽሊንግ ይጠይቃሉ፣ የከፈለውን ይለቃሉ፣ ገንዘብ የሌለውን እስከ 2 ወር ያስራሉ ብሏል። አገራችንን ለቀው ይውጡልን የሚለው ነገር ከዚህ ቀደምም እንደነበር የጠቀሰው ኢትዮጵያዊው የአሁኑ ግን በጣም የበረታ ከመሆኑ የተነሳ ሁኔታው ለህይወታችን አስጊ ነው በማለት ይገልጻል።